ከሰይጣን ሰረገላ ዘመናዊነት እስከ አህያ ጋሬ የኋሊት ጉዞ። አዲስ አበባ አጊጣ ተውባ በጣም ዘብና ታብባለች። የሞተር አልባ ትራንስፖርት የከተማ እንቅስቃሴን ከመሰረቱ ለመለወጥ የ10 ዓመት የሞተር አልባ ትራንስፖርት ስትራቴጂ ተዘጋጅቶ ወደ ስራ የተገባ ቢሆንም ይህ የረጅም ጊዜ እቅዳችን በክቡር ጠቅላይ ሚኒስትራችን ዶክተር ዳግማዊ አፄ ምኒልክ ኢትዮጵያን ወደ ዘመናዊነት ለማሸጋገር የነበራቸው ራዕይና የወሰዱት ተግባራዊ እርምጃ የታሪክ ድርሳናት በወርቅ ቀለም የሚዘክሩት ሀቅ ነው። በተለይም በወቅቱ የነበረውን የኋላ ቀርነት አስተሳሰብ ሰብረው መኪናን ወደ ሀገር ውስጥ በማስገባት ከአፍሪካ ቀዳሚ መሆናቸው የሚደነቅ ነው። ንጉሠ ነገሥቱ እንደ አውሮፓውያን አቆጣጠር በ1907 የመጀመሪያውን መኪና ወደ ኢትዮጵያ በማስገባት ለአህጉሪቱ አዲስ የቴክኖሎጂ ምዕራፍ የከፈቱ ቢሆንም በወቅቱ የነበረው ማህበረሰብ አዲስ ነገርን የመቀበል ፍርሃት ስለነበረበት መኪናዋን የሰይጣን ሰረገላ በማለት በጥርጣሬና በሽብር ይመለከታት ነበር። ይሁን እንጂ አፄ ምኒልክ የህዝቡን ስጋት ለመቅረፍና ቴክኖሎጂው ጠቃሚ መሆኑን በተግባር ለማሳየት ራሳቸው መሪውን ጨብጠው የመጀመሪያው ኢትዮጵያዊ ሹፌር በመሆን አደባባይ መውጣታቸው መሪ ለተከታዩ አርያ መሆን እንዳለበት ትልቅ ማሳያ ነበረ። ነገር ግን ይህ ከምዕተ ዓመት በፊት የተጀመረው የፈጠራና የዘመናዊነት ጉዞ ዛሬ ላይ ትልቅ ተቃርኖ ውስጥ መውደቁን ታሪክ በምሬት እየታዘበው ይገኛል። በአሁኑ ወቅት በብልጽግና የሚመራው የአብይ አህመድ አስተዳደር ታላቋ የአፍሪካ መዲና በሚባልላት አዲስ አበባ ውስጥ የአህያ ጋሪን እንደ አንድ የትራንስፖርት አማራጭ ለማስጀመር መጋጋጡ ከምኒልክ የቴክኖሎጂ አብዮት ጋር ሲነጻጸር የኋሊት ጉዞና ሀገራዊ ውርደት ሆኖ ይታያል። ይህ ድርጊት ኢትዮጵያ በዓለም አቀፍ መድረክ ያላትን ገጽታ የሚያደበዝዝ ብቻ ሳይሆን ዜጎች በ21ኛው ክፍለ ዘመን ወደ ጥንታዊና ኋላ ቀር አኗኗር ዘይቤ እንዲመለሱ የሚያስገድድ አስገራሚ ክስተት ሆኗል። ይህ በዘመናዊነት ስም የሚቀሩ የኋላ ቀርነት ጉዞ የሚያስከትለው አሉታዊ ውጤት ዘርፈ ብዙ ነው። በመዲናዋ የሚታየውን የትራፊክ ፍሰት ከማስተጓጎል ባለፈ የከተማዋን ጽዳትና ውበት በማበላሸት ለጤና ችግር ይዳርጋል። ከዚህ በላይ በሀገሪቱ ላይ ሊመጣ ለሚችለው የኢኮኖሚ ሽግግር ትልቅ እንቅፋት ይጋርጣል። አፄ ምኒልክ ህዝቡን ከጭልመት ወደ ብርሃን ከጋሪ ወደ መኪና ለማሸጋገር በቆራጥነት የታገሉለትን የልማት መስመር ዛሬ ካለው የጋሪ ትራንስፖርት ትርክት ጋር ስናነጻጽረው ሀገሪቱ በስልጣኔ ጎዳና ላይ ወደ ኋላ የመንሸራተት አደጋ እንደተጋረጠባት ፍንጭ የሚሰጥ የታሪክ ምጸት ሆኖ እናገኘዋለን። ይህ የሆነው ደግሞ መንግስት የዜጎችን ደህንነት፣ ሰላም፣ ጤናና እርካታ ከመጠበቅ ይልቅ በመላ ሀገሪቱ ጦርነትን ምርጫው በማድረጉ ነው። አስቀድሞ በትግራይ ዛሬ ደግሞ በአማራና በኦሮሚያ ክልሎች የተከፈተው ጦርነት ሀገሪቱን የጦርነት አውድማ አድርጓታል። የዚህ ውድመት ማሳያ የሆኑት ቁጥራዊ መረጃዎች የሚከተሉት ሀቆችን ያሳያሉ። የጦር መሳሪያዎች ለመሰረተ ልማትና ለዘመናዊ ትራንስፖርት መዋል የነበረበት በቢሊዮን የሚቆጠር ዶላር ለድሮን፣ ለታንክ፣ ለሚግ ተዋጊ ጀቶችና ለሌሎች የጦር መሳሪያዎች ግዥ ባክኗል። የሰራዊትና ሚሊሻ በጀት ለወታደር ምልመላ፣ ለከፍተኛ ወታደራዊ ስልጠና፣ ለቀለብና ለደሞዝ እንዲሁም ለካድሬ የሚከፈለው በቢሊዮን የሚቆጠር ብር የሀገሪቱን ኢኮኖሚ አንቆታል። የፕሮፓጋንዳ ሰራዊት ለማህበራዊ ሚዲያ ሰራዊት፣ ዲጂታል አርሚ በየቀኑ የሚከፈለው የዶላር አበልና ጥቅማጥቅም ዜጎች በሚያቃስት የኑሮ ውድነት ውስጥ እንዲወድቁ ምክንያት ሆኗል።
በአጠቃላይ የኢትዮጵያ ሕዝብ ከዚህ የኋሊት ጉዞና የኑሮ ምስቅልቅል ሊወጣ የሚችለው አምባገነኑን የብልጽግና አገዛዝ በትግል ገርስሶ ለሕዝቦች ክብርና እድገት የቆመ ዲሞክራሲያዊ እና የሰለጠነ መንግስት መመስረት ሲቻል ብቻ ነው። ከሰይጣን ሰረገላ ወደ አህያ ጋሪ መመለስ የታሪክ ጠባሳ እንጂ የስልጣኔ መንገድ ሊሆን አይችልም። ስለተከታተላችሁኝ አመሰግናለሁ። ፍትህ ፕረስን ሰብስክራይብ፣ ሼር እና እንዲሁም ኮሜንት ያድርጉ። እናመሰግናለን። አዲስ አበባ አዲስ አበባ አጊጣ ተውባ በጣም ዘብና ታብባለች ገና ተው ዲለም ምታ ጨፍር አዲስ አበባ አጊጣ ተውባ በጣም ዘብና ታብባለች ገና